ያላትና ሚስቱ እንደሆነች ግን ያገባት መቼ ነው? ሚስቱ ሰሚራ የመጀመሪያ ሚስቱ የልጆቹ እናት ኢትዮጵያ በነበረች ሰዓት አገባትና ልክ ሰሚራ ከች ስትል ከኢትዮጵያ መርየምን ወስዶ ኢጃዛ ቤት አስቀመጣት። መርየም ኢጃዛ ቤት መቀመጧ መረሳቷ ዋና ሚስት ስትመጣ እሷ በሳምንት አንዴ ብቻ መገኘቷ አሳመማትና ደሟ ፈልቶ ወጣች ሚዲያ ላይ። ስለዚህ የመርየምን ጉዳይ እየተነጋገርን እያለ ሰሚራ ላይቭ አየችና መታበባ ልካ ካላስገባሽኝ አለች። ሙባረክ እንዳታስገቢ ያለኝ መብት የለውም እንዳታስገቢ ማለት፣ ምክንያቱም ይሄ ቤት የህዝብ ቤት ነው። ማንም ሰው ገብቶ ችግሩን መናገር ይችላል። አበባዋን ጨርሳ ገባች ሰሚራ። የሙባረክ ጥፋት እዚህ ጋር ምን ውጡና አዋርዱኝ ይላል እንዴ ሰው? እነሱ ወጥተው አዋረዱት እንጂ እሱ አይደለም ውጡልኝ ያለው። ወጣችሁ እሱ ወላሂ አላዋረደኝም። ሌላ ሽምግልና ማለት አያዋረድም። ሌላ ሽምግልና አለ። እኔ ሚዲያ ላይ ወጣች ማያቁ ሴቶች ካሉ የትኛውም ሴት ማለት ነው። ቅድም ላውራ እድል ስጡኝ። ጥሩ ቦታ ላይ አይደለሁም፣ ግን ግዴታ ይሄን ነገር ማውራት አለብኝ። በመጀመሪያ ደረጃ ይሄ ነገር በሚዲያ ላይ ሲወጣ እየገነነ ነው የሚሄደው እንጂ እየቀዘቀዘ አይሄድም። ይሄ ደግሞ ጫወታ አይደለም፣ ወይ ገንዘብ ተበልቶ አይደለም፣ ወይ ሰው ተጣልቶ አይደለም። ይሄ የትዳር ጉዳይ ነው። የሙባረክ የሰሚራና የመርያም ጉዳይ ሳይሆን መሀል ላይ ልጆች አሉ። ማወቅ ያለባቸው ነገር እኔ በጣም የምወደው ልጅ አላቸው፣ እጅግ በጣም የምወደው ልጅ አላቸው። አሁን ሴቶች በጣም ጭንቅላታቸው የሆነ ከታወረ ራሳቸውን ያጠፋሉ። ሰሚራ በቅርበት አውቃታለሁ፣ ከእጇ በልቻለሁ። እኔ ወላሂ እኔ ለአላህ ብዬ ነው እውነቱን ማወራው። እኔ የሰሚራ ጓደኛ ሳልሆን የሙባረክ ጓደኛ ነኝ። ነገር ግን ይሄ ጉዳይ ብዙ ጣጣ ሊያመጣብን ይችላል። እኔ ደግሞ ጣጣው ለምሳሌ ለእኔ ነው የሚተርፈው። ለምሳሌ ሰሚራ ጥፋት ካጠፋች ሰሚራ ጥፋት ምንም የለባትም። ባይዴ ወላሂ ምንም። እኔ እዚህ ጋር ሙባረክ እኔ ይጥላኝ ብሎክ ያድርገኝ። እቺ ልጅ መርያምን ማግባት ከፈለገ ሰሚራ የመጠየቅ ግዴታ አለበት። ማስተዳደር ይቻል አይቻል ልጨርስ፣ ሀሳብን ትሰጣለህ። ይቻል አይቻል አላቅም። ከቻለ ማስተዳደር ይችላል። እስከ 4 ማግባት ይችላል። ሸሪያው ይፈቅዳል። አውቀዋለሁ በደንብ። እኔ ሙስሊም ነኝ። ነገር ግን ሀቅ አላት ሰሚራ። ልጁን እያሳደገች ነው፣ ቤት ውስጥ ነው ያለችው። ግን ይሄ ነገር የትዳር ጉዳይ ነው፣ የልጅ ጉዳይ ነው። ነገ ሊፋቱ ይችላሉ። ነገር ግን ከተጎዳ እቺ ልጅ ቅስሟ ከተሰበረ ውስጧ ከተሰበረ ራሷን ልታጠፋ ትችላለች። እኔ ደግሞ ይህን ነገር መቀበል አልፈልግም። ወላሂ የምሬድ ነው። ስለዚህ ሀቢባ እንደ አንድ ወንድም የምጠይቅሽ ነገር ካለ ይህን ጉዳይ በተቻለ ፍጥነት በተቻለ መጠን ይህን ነገር ያዥልንና ወርደን እንጨርስ አብረን ግቢበትና ነገሩ ሚዲያ ላይ በቆየ ቁጥር ሙባረክም ይጠፋል፣ ሰሚራም ራሷ ላይ ችግር ትፈጥራለች። ልጁንም በረሃ የሰው ሀገር ላይ ጥላ የምትሄድበት ምክንያት የለም። ሙባረክም ደግሞ በቃ እንዳለ ነገሩ ሊያበቃ አይችልም። ቢኮዝ ሰሚራ የሰው ልጅ ናት። እዚህ ጋር ማለት ነው ሚዲያ ላይ አትውጪ እያልኳት ሰሚራ አትውጪ ታይ እያልኳት ተቃጥላ ነው የወጣችው። ወዳ አልወጣችም። ሙባረክ ላላ ወጣ ተናግራለች። ሰሚራ ባለቤቴ አይደለችም በፍጹም ይጨርስ ማለት አትችልም። ሙባረክ አትሆንምም፣ አላቃትምም። ሙቤ አይነው ስሜትን እረዳዋለሁ። ገና ስንት ነገር እናገራለሁ። ቆይ ማስፈራራት ይባላል። ቆይ አንዴ ማስተዳደር የሚችል ስለሆንኩ ነው። 8 ዓመት አቢባ ስሚኝ፣ 8 ዓመት ሙሉ አንድ ብር ሳልቀበላት እንዲሁ ነው የሚፎግርብኝ። 8 ዓመት ሙሉ ማለት ነው። እንደዚህ ነው የሚያስፈራራ። አቢባ ነገር ከቻልን እንናገር። አይ ከተባለ ደግሞ እድሉን ስጣት እኮ አንድ ነገር ልንገርሽ አቢባ፣ እኔ ልወጣ ነው። አከብርሻለሁ፣ ወድሻለሁ። ይኸውና መርያም ጨር አለቀ። የመርያምን ሙባረክ እንደ እህት ካከበርከኝ እኔን እዚህ ጋር ለማከብርሽ አንድ ነገር ልንገርሽ አቢባ፣ ካከበርክ አዳምጥ። ቆይ አዳምጥ። አንድ ነገር ብቻ አንድ ቁም ነገር ብቻ ልናገር። አንተ ሚዲያ ላይ ወጥተሽ ከተናገርሽ ሚስት አይደለሽም ማለት የሆነ የምትፈራው ነገር አለ። እሷ እንዳታጋልጥክ ኖ ያስፈራራካለህ። ለምን እንዲህ ትላታለህ? ወላሂ ትናገር አይደለም። ስሚኝ አንድ ነገር አለ። እሱ ምንድነው ያገናኘን ፍቅር እንጂ ገባሽ? ፍቅር ነው ያገናኛችሁ። ፍቅር ነው ያገናኘን እንጂ ማንም አላገናኘኝም። አንድ እሺ። ሁለተኛ የማንም መሸቀያ መሆን አልፈልግም እኔ እዚህ ጋር ገባሽ? የማንም ዩቲዩበር የማንም ቲክቶከር ሪከርድ እያደረገ ገባሽ? መሸቀያ መሆን አልፈልግም። እኔ አንድ ቃል እኔ እየተናገርከለህ አልገባኝም። አንቺ አይደለም አቢባ፣ አንቺ እንዴት ነው የምናገርሽ? እኔ ነኝ እኮ ነገሩን ያመጣሁት ለአንቺ ሪከርደሮችን ነው። እሺ አዎ ራቡዬ ረበዳት ይሄ የትዳር ስሚኝ እንግዲህ የትዳሬ ጉዳይ ነው። መታለች
ካሁን በፊትም ቃል አለን እኛ ሁሉንም ነገር ችዬ ምንም ነገር አልተመቸኝም አለች ሰሚራ። 8 ዓመት ከኔ ጋር 9 ዓመት አላለችውን አትበላት። እንደዛማ እንድትላት አልፈልግም አላለች። እኔ ወንድ ስለሆንኩ ነው። ስሚኝ፣ ወንድ ስለሆንኩና አንድ ቀን ባለቤቴን ፀሐይ ሳላስመታ ብርድ ሳላስመታ ፀሐይና ብርዱ እየተፈራረቀ እኔ ላይ ገባሽ 8 ዓመት ቃጥለት አንድ ቃል ሜዲያ ላይም ሆነ ምንም ሳትናገር የኖረችው እንጂ ተከፍታ ታፍና መሆኑን አላወቅኩም። ገባሽ መሆኑን አላወቅኩም። ዛሬ ደግሞ ብዙ ነገር አለኝ ምናምን የምፈራ ወንድ አይደለሁም። እዚህ ድረስ ከደረሰ ሰው እኮ ሁለት ምስት 3 ምስት ያላለችውን አትበል። ብዙ ነገር አለኝ ያለችው ሌሎች አሉ። ሌላም ሴት አለች ነው ያለችው። ሌላም ሴት አለች ከመርየም ውጪ ሌላ ሴት አለች። ስሚኝ ሀቢባ፣ እኔ ከቻልኩ ብራቸውን እስካልተቀበልኩ ድረስ በሸሪዓ ካገባቸው 4 የማግባት መብት አለኝ። 1 አረብ ሀገር ላይ እያየሁት ያለሁት ሰው 2 ምስት አግብቶ ሁለቱንም የተለያየ ስራ ልጅ ተቀብሎ እያሳደገ ልጅ ተቀብሎ ቤት ውስጥ እያስተኛ ጨለማ ውስጥ እየዘጋበት ገባሽ እየዘጋበት እያሰራ ይኖራል እንጂ እንደ ሙባረክ ሚዲያ እየገረፈው እዚህ ጋር በርበሬ እየጠጣ እዚህ ጋር እየተወደቀ ፀሐይ እየመታው ብርድ እየመታው ሲያኖር አይደለም ያየሁት። መርየምም ሆነ እንኳን ሰማችሁልኝ 1 ብር አልሰጠችኝም። አልহামዱሊላህ አመሰግናታለሁ። ተናዳ ነው ይቅር ብያታለሁ። ለምን ሴሌ ስትናደድ ብዙ ነገር ታደርጋለች። ሰሚራም ሆነችም 1 ብር ታውቃለች። የኢትዮጵያ 1 ብር የኢትዮጵያ 9 ዓመት አብረን ኑረን የኢትዮጵያ 1 ብር አልሰጠችኝም። ምስትኖታን እንጂ ሳንቲሟን ስለማልፈልግ እንጂ ይሄኔማ የምን ልጅ ማሳደግ ነው። ስራ ቤት ነበር የምንኖረው። አሁን ደግሞ ነገሩ ዙሮ ሃይማኖታችንን ለማያውቀው ሊመስለው ይችላል። እንደ ሃይማኖቴ እንደሚፈቅደው እያስተዳደርኩ ነኝ ባይ ነኝ። አቅም ይኑረኝ አይኑረኝ ቤቴን እየመራው ያለሁት ሰው ሳይሆን ሰርቄም ላምጣ ሰርቼም ላምጣ ባለቤቴን ቤት ውስጥ አስቀምጬ ነው እያኖርኩ ያለው። ሌላ ከኔ የሚፈልገው በሌላ በኩል አብሮ በመተኛ ከሆነ አልহামዱሊላህ 2 ልጅ አለን። በሌላ ነገር ከሆነ የቤት ኪራይ የምከፍለው እኔ ነኝ። ተቸግሬ የቤት ኪራይ አስተሽፈይ አቡ እኔም ለምሳሌ ቤት እኔ አመሰግናለሁ አቡዬ ሄጃለሁ። እንደዛ እንዳያስብ የፈለጉትን ነገር ይናገሩ። ማምጣት ይችላልው እንደዛ ብሎ ነገር ማስዋል ማዳምጣታ የፈለጉትን ነገር ይናገሩ። ሁሉን ነገር ለአላህ ትቻለው። ቁጭ ብለህ ካዳምጣት የልጆችህ እናት ናት። ቁጭ ብለህ አዳምጣት። እኔም ሀቢባ ይቅርታ አድርግልኝ የማዳምጠው ነገር የለም ካሁን በኋላ ሂጃለሁ። ሙባረክ አቡዬ ሂጃለሁ። ለምን ታውቃለሽ? በጣም ብዙ ልፋቴ ጠፍቶ ዛሬ ብዙ የለፋሁት ነገር ተበላሽቶብኛል። እውነቴን ነው የምልሽ ሙባረክ። ይኸውልህ እሷ ቁጭ ብላ አዳምጣሃለች አይደለ? አንተ ደግሞ እሷ ስትናገር ቁጭ ብላ አዳምጣት። ይሄ ነው መከባበር ማለት፣ ይሄ ነው ሰው ማክበር፣ ህዝብ ማክበር ማለት ይሄ ነው። እንደፈለገች አሁን እዚህ ጋር ማለት ነው ማርያም የምትባለው 9000 ድራም ሪከርዱ ላሳይሽ ፌስቡክ ላይ ማለት ነው። ሌባ አመነች ተናደች። ማንንም አላለኝ። 9000 ድራም ተቀብሎኝ አይዲ ሊያሰራልኝ 10000 ድራም መንጃ ፈቃድ ሊያስተምረኝ የጣቴ ወርቅ አውጥቶብኝ ብላ ሪከርድ ተደርጎ ፌስቡክ ላይ በፎቶ እየሄደ ቤተሰቦቼ የቀሩት እንዳለ ሞቷል። የቀሩ ቤተሰቦቼ እየተሸማቀቁበት አሁንም ሌላ እሷ ልትናገር ፈለገቻለ ትናገር። አታስገባብ ያታለው የፈለገችውን ቪዲዮ አብርታ ትናገር። ሪከርድ አድርጉላት በእናታችሁ። ፎቶን አስቀምጡ። ማንንም አልፈራም። ግን ልጄን ጥዬ ስወጣ ነገ ወልጄ መጥፎ ሴት እንዳልባል ላለችው በጣም ጀግና አባት ነኝ። እንኳን ለልጄ እባብ ነኝ። ለልጄ እኔ ሟች ነኝ። ይሄ ልጅ ብቻ አይደለም ያለኝ ሌላም አለኝ። ላመጣልሽ እችላለሁ እናትየዋን። ምን አይነት ሰው ነው ሙባረክ ተብሎ ተጠይቆ ከልጇ ጋር ላቀርብልሽ የ11 ዓመት ልጅ አለኝ። ሐፊዘል ቁርአን ማለት ነው። ላመጣልሽ እችላለሁ። አንድ ቀን ወጥቶ ቸግሮናል ከፍቶናል ያላሉ ማን ሰማቸው? ላምጣቸውና እስኪ መታ ትናገርና እሷ በፊት የምታቀኝ
የዛሬ ስንት ዓመት ማለት ነው መጣት ነገር ገባሽ? አሁን ደግሞ የተበደለች ነገር የለም። አገባው አዎ አገባው መብቴ ነው። እቺን ብቻ ይዛ የምናገረው ነገር ብዙ አለኝ አለች አይደለ? የምትናገረው መስማት ስለማፈልግ አለች እንጂ ብዙ ነገር የምናገረው አለኝ ማለት ነው። የፈለገችው ይኸው አምጪ በያት እንግዲህ አለች ብቻ ሳይሆን ስም በማጥፋት ሳይሆን አምጪ በያት እኩልላት መች ድሉን ሰጠች። አምጪ በያትና ታምጣ ማሰላማ እዚህ ጋር ማለት ነው። ነገ ተቆጣችሁ ብታለቅሱ አቢባ ስለማሰማችሁ ሌላ ምስቶቼ ገብታችሁ ድምጻችሁን አሰሙ። ይኸው ነገ ድምጽ ታገኙ። ሰሚራ ትናገር ሰሚራ ተናገሪ እናቴ። ሄዳለሁ እኔ አቡ አንደኛ ነገር አብዲን አስገቢው። እኔ ሲጀመር ከኔ ጋር ይኑር አላልኩም አልልልም። እኔም አልፈልገውም እንዲኖርም አልፈልግም። ለምን ሴት ልጅ እንደ ቀልድ አይደል እንደ ቀልድ ተስፋ አትቆርጥም። ገብቶሻል? ስንት አመት ችላ ስደክማት ነው ተስፋ የምትቆርጠው እንጂ ተፈጠረ ብዬ አይደለም። እኔ ከአንዴ ከሁለት ከሶስት ገብቶሻል በዛብኝ። ሲበዛ ደግሞ እኔ ምንድን ነኝ? ምን ነው ሰው ነኝ እኮ በዚህ ላይ ሴት ነኝ ይሰማኛል። እና ምን እያለ ነበረ? ለምንድነው ሁለተኛ ሶስተኛ ለምንድነው ሁለተኛ ገባከው ስትዩ ቅድም ከተለያየ ልጅ መውለድ ደስ ይላል ሲባል ሰማው እያለች ነበረ አይደለ እኮ። እሱ እንደዛ ስላሰበ እኔ ደግሞ አይመቸኝም። እንደዛ ሲያረግብኝ አይመቸኝም። ለምን እኔ ካልሆንኩለት በቃ አሁን እንዳለ አልፈልጋትም አልፈልግሽም ሂጂ መሄድ ፈልግ መፍትሽ ነው ካለኝ እኔ ግድ ከሱ ጋር እኖራለሁ። እኔ የምፈልገው ሴት ወላሂ የምፈልገው ሴት አባቴ ከመቃብር ቢመጣ እናቴ ከመቃብር ቢመጣ የምፈልጋቸው ሴቶች የሉም። ቆይ ተረጋጋ። እዚህ ሚዲያ ላይ ፈለገ ሰው ይጥላኝ አላጋችሁ ማንንም አላገባው አይዶንኬር ሚዲያ ቆይ አዳም በቃ ሴት ሊጎዳለው ሴት ሊጎዳለው እስኪ ነገ አላግባ አንድ ነገር እስኪ ነገ በሰርግ አላግባ። እሺ ቆይ አቢብ አንድ ጥያቄ ልጠይቅሽ። አቢባ አንቺን እኔ እሺ አቢባ ሙባረክ ጓደኛሽ ነው አይደለ? አይደል? ትዳሩ እንዲተርፍ ትፈልጋለሽ። ይሄ ነገር ችግሩ እንዲፈታ ትፈልጋለሽ አይደል? እየባሰ ነው እየሄደ ያለው። አባቴ ሙት ነው ይኸውልሽ፣ የዚህ ልጅ ትዳር እኔ ለኝ ምስት ብትባል ነኝ ምቆ ይኸውልሽ እኔ ምስት ብትባል ስማኝ። መሬት ላይ እሺ ስማኝ አለው ካለች መታ ገብታ ትናገር ወለ መርየም እሺ ሰሚራ ኦኬ ችግር የለውም አይደላችሁም። አለቀ ደቀቀ። ላውራ ሙባረክ ከዛሬ ጀምሬ አሁን ያለኝን ነገር ይዤ እወጣለሁ። ገብቼ ዶክመንቶችን ፓስፖርቶችን ሁሉን ነገር ይዤ እወጣለሁ። ፓስፖርትን ምንድነው እንደ ህፃን የምትሆነው? ጨርሻለሁ። እስኪ ከኋላ ሁናችሁ ገፍታችሁ ማለት ነው እኔን እየመሰላችሁ እየመጣችሁ እየበላችሁ እየጠጣችሁ ከኋላ ሁናችሁ እኔን ለማዋረድ ለማሸማገል ሚውት አድርግልኝ እባክሽ። እንዲህ ያደረጋችሁት ሚውት ሳረጋው እያበራኩ ነው። አንተ እንደምትኝ አንዱ ሚውት ሳረጋው እባክሽ መርየም ሚውት አድርጊ። ጉድ ፈላ እባክሽን አቢባ ልለምንሽ እባክሽን፣ እኔ እየለመንኩሽ ነው። ይሄን ነገር ለምንኛ አልገባኝ። ምን ይመጡብኝ እንጂ መጣውባቸው እንዴ? አበባቸውን ጨርሰው እኮ ነው የገቡት። በቃሽ አቁቢ። እየተበላሸባቸው ህይወታቸው ይበጠበጣል። እና እኔ ምን ላድርግ? አንተ ጤነኛ አይደለም። አስወርጃቸው ሁሉ ጤና የለውም እንዴ? ሰው ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ? አላስገባም እያልኩ አበባቸውን እየጨረሱ ይገባሉ። ከዛ አቢባ ምን ይወቅሳሉ? አቡዬ ጤና የለም። አቢባ አማርኛ እያወራ አትግባባ። አቢባ አቡ በቃ ታዩ። አንቺ ጨርሽ፣ እነሱን ጨርሽላቸው። እኔ ጨርሼዋለሁ። እኔ ሶስተር ሀቢባ መጣ ማንም ብትመጣ ማንም ሴት ብትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ። የእነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪ። በእናትሽ አንቺ ደግሞ ታይ እንደዚህ አታድርጊ። ምን ሆነሽ ነው? የተናገረችውን ተናግራ ተነስታ መጣ ቻው ምናምን አልፈልግም። ወላሂ አልተናገርኩም። ወላሂ ሀቡ አልተናገርኩም። ሁሉን ነገር መቼ ተናገርኩ? ፈቅጃለሁ።
ተናገሪ ካለች ተናገረለው ግን ተናገሪ ማለት አቢባ ተናገሪ ማለት ምን አለች ሰሚራ ይናለች በልሙባረክ አቡዬ እኔ አልተናገርኩም ግን ተናገሪ ካለች ግን አሁንም ደግሞ እኔ የገባሁበት ምክንያት እኔ እነሱን አስታርቃቸው እኔ ነገ እንደዚህ እንዳልባል አሁንም በዚህ ምክንያት ነው ለሷ ብቻ ሳይሆን አለ ሌላም አለች አሉ ተናገሪ ካላችሁ ችግር የለውም እናገራለሁ ግን መናገር የፈለኩት ለገባውበት ምክንያት እኔ ነገ እንደዚህ እንዳልባል እኔ ልጆችን ጠልቻቸው ሳይሆን የሱ መንገድ ስላልተመቸኝ ስለደከመኝ ገብቶሻል በቃ ንንጃ ሰሚራ አንቺ ደስተኛ የምትሆኚው መርየምን ቢፈታት ነው ኒካውን ቢያወርድ እኔ ለመርያም አይደለም የተናገርኩት አንቺና መርየም አብራችሁ መርየም ሙባረክ ለሁለት ይበቃናል ለሁለት ይበቃናል ብላለች አንቺ አይበቃናል አይደለም አላልኩም አልልምም እሺ ታዲያ ምንድነው ችግሩ ታዲያ እሱ መፍታቸው ነው እሱ መፍቱ ነው አሁን እንዳለሽ ቅድም እንዳለሽ መፍቴ ነው እት መርያም ብትሄድ ሌላ አመጣታለሁ አለ እውነቱን ነው እችልበታል ያመጣቸዋል ስለሚያውቀው ማለት ነው ለኔ አዲስ አይደለም አይደለም ለኔ መርየምን ስለታንዴ አቢባ በወንጀል ነው ተከሰስኩት ወንጀል ተጠራልኝ አልተጠራልኝም ተጣርቶልካል መርየም ብርና ወርቅ ሰጥቻለሁ ያልኩት ተናድጄ ነው እንጂ ማንንም ባይ ብሎኝ አይደለም ብላ ምላለች አመሰግናለሁ ሌላ ነገር አለ ባለቤቴ ከሳኛለች አይደል ክሷን አንድ ድል ስጠኝ ታረቁ በቃ ምንድነው ችግር ካንተ ትልቅ ሰው አይደል እንዴ ለምን እንደዛ አቢባ ስለማከብርሽ ነው የተቀመጥኩት ልንገር ካንተ ሚዲያ ላይ በጣም ብዙ ተከታይ ያለክ ብዙ አድናቂ ያለክ ትልቅ ሰው ነው ስኳር በሽተኛ ነኝ ተረጋግቼ ራሴን አረጋግቼ ለሌላ ምሳሌ ተወረኝ ነው በቃ መርየም ተስማምታለች ሰሚራ ጋር ነው ያለው ችግሩ ሰሚራን እኛ እያናገርናት ነው ሰሚራዬ መርየም ችግር የለባትም ሙባረክ ለሁለት ይበቃናል ተስማምተን እንኑር እያለች ነው ሲጀመር እሷ ምን ችግር አለባት ለሷ ይሆንላታል ይመቻታል ተመችቷት አይደለ እንደ የገባችበት ለኔ ነው ያልተመቸኝ አይሆንልኝም አንድ ድል ስጠኝ አይመቸኝም እሺ አንድ ድል ስጭኝ እያለች ነው አንድ ድል ስጫት እሺ አንድን መርየም ተናገሪ ማለት ነው ከዚህ በፊትም ማለት ነው ከዚህ በፊትም ሰሚራ ብቻ ነው የማውቀው እኔ አሁንም ሰሚራ ብቻ ነው የማውቀው ሌላ አሉ የሉም አላውቅም ገባሽ እሷ አርጉ ስለሆነች ደግሞ በእኔ ምክንያት እነሱ እንደፋቱ አልፈልግም እኔ እንደሱ እንደለያዩ ማለት ነው ምክንያቱ እኔ ችግር የለውም ለኔ እሷ ግን እርጉዝ ናት ለእኔ አትጨናነቂ እናቴ የት ነው የምታውቂኝ ቢሆን ባልሆን ምን አገባሽ እንዴ በቃ አሁን ሸኝኛ እኔ ሌባ አይደለሁም አላጭበረበርኩም ወርቅም አልተቀበልኩም ብር ማለት ሰጥቷል መርየም ወርቅና ብር አልወሰደብኝም ነው ተናድጄ ነው አለች እኮ ምን ነው አቢባ ቅድም ተናድጄ ነው ማንንም ባያላለኝም ብላለች ግን አልወሰደብኝም ስለተናደድኩ ነው ያልሽው አቡ በቃ እኔ መናገር የፈለኩትን ተናግረዋለሁ ሰሚራ ስልክ ቁጥርሽን ላኪልኝና በውስጥ በዋትስአፕ አወራሻለሁኝ ሀሳብሽን ከቀየርሽና ልጆችሽን ከባለቤትሽ ጋር ማሳደግ ከፈለግሽ ስትረጋጊ አሁን ንዴት ላይ ስለሆንሽ ነው እንደዚህ ያልሽው ወላሂ አልተናደድኩም አቡ እኔ ንዴት ላይ አይደለም አቡዬ ሜታዊ ስለሆንሽ ነው እንደዚህ ያልሽው ወስኜ ነው እንደዛ አልኩት እንጂ አልተናደድኩም አስቢበት ለምንኛውም ቀን ሲወልድና ስትረጋጊ አዲስ ነገር አይምሮሽ ላይ ሊመጣ ይችላል አስቢበት ሰሚራዬ እና አይዞሽ እሺ ለእናት አይዞሽ እሺ በጣም እንወድሻለን አንቺ በጣም ጠንካራ ሴት ነሽ እሺ ለሄዳ ለላ አቢባ እሺ በቃ ሙባረክ መሄድ ትችላለህ መርየም ቆይ አንዴ ቅድምም ነግሬሻለሁ እሱ በሱ ስም አይደን እንድሰራለው መፈልገው ገባሽ እንድጨርስ ማለት ነው ሌላ ከፊል እኔ ሰውም ማላቅም ማንንም ማላቅም እሱ ብቻ ነው የማውቀው እኮ ወርቁና ብሩስ ያልሽው ከየት የመጣ ነው እሱ ብቻ ስለማቅ ምንድነው ምን ባላ ፕሩፍ ነው ምን አለ መጥቶ አላለ
ለዛ አይዴ እንደ ጭርስ ነው የምፈልገው። በውስጥ ነው የምናወራው። በቃ እኔም ማውራት አይችልም ከዚህ በኋላ። ወርቁና ብሩስ ነበረ አቡዬ ከአይዲ በኋላ እናገራለን አላለም አልተባለም። ለምን ትቀያየሪያለሽ? አስሬ ቃላትሽን ቅድም እናቴ ትሙት ማንም በይ አላለኝም። ለራሴ ተናግሬ ማንም በይ አላለኝም። ለራሴ ሀሳብ ነው። አዎ ማንም በይ አላለኝም። ሙባረክ ከየት መጣ? እንደዛ የሚለው ሀሳብ ከየት መጣልሽ? ማንም በይ አላለኝም። ችግር ውስጥ ነው ያለሁት እኮ ለዛ ነው አቡዬ። እንደ እኔ እኮ ፈጠርሽው ይሄንን ሀሳብ 5 ወር እኮ ለሰው ቤት ነው ተቀመጥኩት። ገባሽ? ትረድኛለሽ ብዬ ነው የማስበው። አንቺ ሴት ስለሆንሽ ማለት ነው። አዎ ስለዚህ እንደዚህ ብለሽ ቃል በቃል በይለታ 5 ወር ሰው ቤት ስለተቀመጥኩ ስለተናደድኩኝ ማንም ሳይለኝ ይሄን ሀሳብ አመንጥቼ ፈጥሬ ነው ያልኩት ብለሽ ንገሪዋ። ይቅርታ ትበል። ምን አልሽ? ኧረ እኔ ልቤ ወረደ ደከመኝ። atau bultinya nanti kakek berdua ya hati mau baura ፈዲላ እኔ ምክንያት እኮ ምንም እንድትሆን አልፈልግም። ባንቺ ምክንያት ፈረሰ እኮ ትዳሩ አልፈልግም ማለት አልሰማሽም? ማሬ አሁን ትዳርም ይፍረስ ሐቁም ብቻ ነው ባል ያለው ትዳር ያለው ወንድ ላይ ያጣችሁ እንዴ ነው ምንሽ ማርያምዬ ምንድነው ሐቁ? እኔ እኮ ነግሬያለሁ እኮ እኔ ቀድመም ምን ስለ ብሩም ስለ ወርቅም መናገር ፈልጌ አይደለም። አንደኛ ደረጃ እኔ ለቤት ነው አለሁት። ለዛ ነው ተናደድኩኝ። ብሶተኛ ነኝ። ተናድጄ ነው ተናገርኩት እያለች ነው። ቪዲዮ ግለጭልኝ እናት ቪዲዮ ግለጭልኝ ለህዝቡ ንገሪልኝ። እንደገና ውሸት ነው አላልኩም እኔ። እሱ ውሸት ነው እሱ እንደዚህ ነው አላልኩም። ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች፣ ብዙ ነገር እንትን ታደርጋለች። ገባሽ እኮ ስለተናደድሽ ፈጥረሽ ነው ያልተፈጠረውን ነገር ያልሽው ወይስ ተፈጥሯል? እሱን እኮ ነው ግልጽ እንድታረጊልን የፈለግነው። እየነገርኩሽ ነው እኮ እየነገርኩሽ ነው። እሷ የሰው ቤት ተቀምጬ ተናድጄ ነው እያለች አናርፍ ወላሂ አናርፍ ማዳም በቃ እንግዲህ እኔ ያለው ነገር ሙባረክ እንግዲህ ሐቄን ስላወጣለችልኝ በጣም አመሰግናለሁ። ቅድሙንም አንዳንዶኝ እዚህ ላይ ያስጮኸኝ 19000 ድርሃሙና ወርቁ ነው። አልহামዱሊላህ አቢባ እኔ ደግሞ ቁጭ ብዬ ኔትወርክ ሲያወርደኝ ሲያወርደኝ ለአንቺ ክብር ለምን አንደኛው መጥቼ ተናግሬያለሁ። ሁለተኛ ደግሞ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሰው የፈለገውን ይበል። አንቺን የምወድሽ አቢባ የኔ ወንጀል እንደሸፍኝልኝ ሳይሆን ላበረታታሽ ነው። የኔም ጉዳይ እዚህ በመምጣቱ ደስተኛ እንጂ ቅሬታ የለኝም። ፈቅጄ ወድጄ የማታውቁት ድንገት አቢባ እንደዚህ ናት ነገ ለምትሉን ነገር ተጠያቂው እኔ ነኝ። እሷና ቪዲዮ ተጎድቻለሁ፣ ሙባረክ ጎድቶኛል፣ ሀቢባ ጋር ቪዲዮ አድርሱልኝ ይገርመኛል ሲሉ ውለው ቢያድሩ መች ይገርመኛል። ማለት ስለፈለግሽ ጉዳይ እኔ ነኝ ልጅቷን ያመጣኋት እዚህ ጋር። ስለዛ አመጣትም ማንም ሰው ልንገራችሁ አይደል እዚህ ቲክታክ ላይ ያላችሁ አዳሜ ስታሚ ስትቦጭቂ ሀቢባ ስቲ ውለሽ ብታድሪ ከትልቅ ከፍ ይመስስ ከትንሽ አልሰማሽም። እኔ ላይቬን ከፍታለሁ። ችግር ላይ ነኝ ያለ አስገባለሁ። ችግር ያለበት ሰው ይናገራል። እስኪ ወንድ የሆነ ሰው ያስቆመኛል። ማንም ሰው ችግር ላይ ነኝ ሀቡ ያስገብኝ ካለኝ ማንንም አስገባለሁ። ማንንም ሰው ሰማለሁ። ወንድ የሆነ ያስቆመኛል። እንሄዳለን። 3 አመት ነው። ማንም አባቱ አላስቆመኝም። ወደፊትም ማንም አባቱ በቃ አቡዬ በቃ ትንሽ ከመጣቀን ደግሞ ትንሽ እንባጥበጣውን አለቀ። ማንም አያስቆመኝም። ወንድ የሆነ ሰው ላይ ቪን ያዘጋኛል። በቃ ቻው አቡዬ። እሺ አቡዬ ቃል ግባልኝ ሳውጣ በፊት ማለት ነው። ባላት አይዲዋን እንደምታሰራላት ቅድምም ቃል ገብቷል። ማርያም እኔ ማንም አላየም ከፊል አዎ አሁን ይኸውልሽ ማርያም ትልቁ ነገር መፈታት ያለበት ከሰሚራ ጋር ያለው ነገር ነው። ችግር የለም። እኔ ከሙባረክ የሰሚራን ቁጥር ወስድና ዋትስአፕ ግሩፕ ከፍቼ ከሰሚራ ጋር አስማማቸዋለሁ። አንቺ ችግር የለብሽም፣ ሰሚራን ተወጃታለሽ፣ ታከብሪያታለሽ። ሰሚራ ደግሞ ትንሽ ስትረጋጋ እሺ፣ ትንሽ ስትረጋጋ አክሰፕት ታረግሻለች። የዛኔ ሰውዬው 2 ቤት መከራየት አቅም ከሌለው 1 ቤት ተከራይቶ በተስማምታችሁ በፍቅር ትኖራላችሁ። አይዟችሁ። አዎ ስለ አይዲያ ጉዳይ እኔ አንድ ወንድ 2 ሚስት አላበረታታም። ይሄን እንድታቁልኝ ይፈልጋል። አንዴ የተፈጠረ ነገር ነው፣ ምንም ማድረግ አይቻልም ተብሎ እንጂ ይቺን ልጅ እርጉዝ ልትሆን ትችላለች። ያጥለከለሻት ነው እንጂ እኔ ሀቢባ
አንድ ወንድ ሁለት ሚስት አላበረታታም። ኔቨር ኔቨር ኤቨር። በጣም የምጠየፈው ነገር ነው። ይሄን እንድታቆልኝ ፈልጋለሁ ሁላችሁ። ታርሰናል። እሱ ችግር የለውም እንጨርሳለን። አሁን ቃል እንደምገባልኝ ነው የምፈልገው እኔ። ስለ አይዲ ምን አይነት ቃል ነው የምገባው ደግሞ? ቃል ታስገቡኛላችሁ እንደዚህ ሁኜ እንደዚህ አይዲን እንደ አይዲዋ እንደምታሰራላት ነው ቃል እንድትገባላት የፈለገችው መርየም። አዎ አይዲዋ እንድትሰራላት ቃል ተገብቶላት አይደል እንዴ? ሐቁን የተናገረችው ራሱ ቃል ገብቶልሻል። ቀድሞ ሐቁን የተናገርሽው አለቀ እኮ። ቃል ገባልሽ እኮ ማሪ። አሁን እኮ ነው ክኒን ያስፈልገኛል። ክኒኔ ውጪ አይቼ ምናምን እንጂ እዚህ ጋር ቃል ገብቶልኛል አቢባ ጋር ምናምን ነገ ክርክር ያስፈልጋል። አዎ ነው እንዴ? ምንድነው ነግሬሻለሁ እኔ እሱ አይዲ ብዬ ነው ተረከበች እንጂ አይዲ ነው የምፈልገው ወይስ ምንድነው? አይዲ ተረከበች እንዴ? አይዲ ስራልኝ እንዳታወኝ አለቀ። ይሄ ነው ቃሉ። አዎ አዎ በቃ አይዲ ማሰራልኝ ይስተናገም እንዳይባል ትችያለሽ። ችግር የለውም። እኔ ማንንም አላውቅም፣ የትም አልሄድም። የሱ በቃ ቃል ግባላትና ውረዱ ፕሊዝ። አዎ ችግር የለውም። ወርዳለን። ያለውን ነገር ደግሞ በውስጥ እናወራለን። ምን ልበልልሽ? ምን ልበልልሽ እያለሽ ነው? የፈለከውን ነገር እኔ አይዲ ብቻ ነው የምፈልገው። አሁን አይዲን ከጨረሰኝ ችግር የለውም። ለሱ ስም ማለት ነው። ምክንያቱም እኔ እሱ ብዬ ነው መጣሁት። ነግሬሻለሁ ቅድም ማለት ነው። ኖ ደጋግመሽ በሱ ስም ስላልሽ አይዲ በፈለኩበት ቦታ አሰራልሻለሁ። ይሄ መብቴ ነው። አይዲ እኔ የራሴ ካምፓኒ ላይ የለውም። ሶሪያ ስር ነው ያለሁት። እሱን ያውንም ቢሆን ማለት ነው የግድ እኔ ስም ላይ የሚለውን ከጭንቅላት ሲያውጪ አሰራሽ ነው። ቅድም አፕሩቭ መጥቷል አላልከም? አፕላይ አድርጋለሁ። አይዲ ማሰራት አይደለም አቢባ ቃል ነው። አሰራላታለሁ ከነገ ጀምሬ። እሺ ነገ ፕሮሰስ ሌላ ግን እዚህ ጋር ስራልኝ እዛ ጋር ስራልኝ እኔ አልልም። ቻው ግን እኔ ከፊል የለኝም። ለአንተ የምሰጠው ከፊል ችግር የለውም። ራሱ ያመጣል። በቃ እናመሰግናለን። ሙባረክ አላህ ይርዳክ። እንግዲህ ይኸው አሜን። እና ከዚህ ትማራላችሁ። ሌሎች ወንዶችም ሙባረክ ላይ የደረሰው ነገር እንዳይደርስባችሁ በአንድ ሴት ታምናችሁ ኑሩ። እዚህ እዛ አትበሉ። አረ ወንድሜ፣ እሺ አንቺ ተፈሻለ ወንድሜ። እኔ ቤት ከፍታለሁ፣ እነግራችኋለሁ። አንድ ሴት አታስተማምንም። አታስተማምንም። 2 3 4 ያስፈልገናል። ለምን አንዱ ጋር ተከፋል ማስተላለፍ አትችልም። ኦኬ እሺ በቃ ቤት ከፍቼ እነግራችኋለሁ። እኔ ቤት አንድ ሴት ለአንድ ነው። በቃ አንድ ወንድ ለአንድ ሴት ነው እኔ ቤት። ኦኬ ችግር የለውም። እኔ ጀዛችሁ በቃ ታው ሰላም አይዞክ መርያም አመሰግንሻለሁ። ከነገ ጀምሮ ፕሮሰስሽን ይጀምራል። እሺ ማሪ ችግር የለውም። እሺ በጣም አይዞሽ በርቺ። ሰሚራ እንደውጥ አውራታለሁ። እሺ ይቅርታ አድርግልኝ። ችግር የለም ምንም አላስከፋሽም። የእኔ እናት አይዞሽ። ሰሚራን አውራትና እንደምንም ብዬ ከሰሚራ ጋር ስማምቻችሁ ሁለታችሁም እንግዲህ ተባብራችሁ ከሙባረክ ጋር አብራችሁ ትኖራላችሁ። አንቺ አንድ ልጅ ይበቃናል ብለሻል። ይበቃናል ካልሽ ሰሚራን እናሳምንልታለን። እሺ እሺ ውዴ እሺ በጣም ነው የማመሰግነው። ምንም አይደለም። ሰላም ሁኚ። ወይ ጉድ! ጦርነት እንዴት ትንፋሽ አጠረኝ እኮ እኔ። ምንድነው 4 ቁጥር አልገባኝም። 4 ቁጥር ምንድን ነው? ዋት ዘ ሚኒንግ? ምንድነው 4 ቁጥር? 10 ሰዓት ሆነ። 4 ሚስት ምን አገባኝ? ለምን 8 አታገቡም? ላቢባ ስትሉ ምን አገባኝ? 4 ሚስት ነው የምትፈልጉት? አግቡ። 8 አግቡ ከፈለጋችሁ። ላቢባ ስትሉ ላይፉን የምትኖሩት እናንተ እንጂ እኔ አይደለሁም። እኔ አይደለሁም ላይፉን የምኖረው። ሰሙዬ አንቺ በሁለት ሚስቶቹ መሀል ተቀምጦ ሙባረክን ጓል አስመራ ዝም ብለሽ ስትስሚው ነበር። አታፍሪም? ተስፍዬ እንዴት ነህ? አቡ እንዴት ናችሁ? አለን ደህና ነህ? ችሎቱ እኮ በቃ የመጨረሻ ዛሬማ ከባድ ነበረ። 2 ሚስት ከአንድ ባል ጋር ማስታረቅ ከባድ ነው። የሚገርም ከመጀመሪያው ጀምሮ ስከታተል ለመጀመሪያ ጊዜ ረጅም እንትን ስከታተልና ከባድ ነበረ። ግን ለመጨረሻ በዛ ላይ ደግሞ ሙባረክና መርየምን አስታርቀናል። አሁን ሰሚራ ነው የምትቀረን ኢንሻአላህ።
ሰሚራም ያው እርጉዝ ስለሆነች ኢሞሽናል ትሆናለች፣ እንደኔ ኢሞሽናል ትሆናለች። ስትረጋጋ እሷንም እናስታርቃቸዋለን ኢንሻአላህ። ኢንሻአላህ ፈጣሪ ይርዳሽ። እንግዲህ አሜን። ተስብዬ እንዴት ነህ? አለሁልሽ። ሁሉ ሰላም አለን። ትናንትና ደግሞ አይተኸዋል ዋትስአፕ ላይ ትናንትና ይላኩልህ። ዛሬ ነው ያየሁት። ሌሊት ነበረ ወደ 10 ሰዓት ነው እንጂ ላክሽልኝ ከሌሊት። ዛሬ ነው ያየሁት እና ውጪ ያው እንደዚህ አይነት ነገር እኮ ብዙ አሉና ያው በውጪ ስፔሻሊ ይሄ ጉዳይ ግን ሲሪየስሊ እንድትወስደው ፈልጋለሁ። በጣም ሲሪየስ። እንዴት አድርጎ ከባድ ነው ደግሞ እዚህ ውጪ ያለ አካል ስለሆነ በምን እንትን ታደርጊያለሽ እና ያ ነው ትንሽ ከበድ የሚያደርገው። ያው ውስብስብ እና ጊዜ የሚወስድ ነገር ይሆናል። ግን ዋቴቨር ምንም ነገር ይውሰድ፣ ጊዜም ጉልበትም ገንዘብም ቢፈጅ የፈጀውን ፈጅቶ የሆነች እንዲያገኝ ይፈልጋለሁ። ፕሊስ ተስፍዬ እሺ። እስቲ እንግዲህ እንሞክራለን ያቅማችንን። ያንን የማን ነበር ትናንትና ቮይስ አስቀምጥልሽና የደረስንበትን አባይነሽ የሞተችው እህታችን አስክሬኗ ያለ ቤተሰብ ፍቃድ እዛው የተቀበረው ሳውዲ የተቀበረ አብዴት አደረግሻቸው ለቤተሰቦቻቸው? ማን ለቤተሰቦቻችን? አንተ ስትመጣ ብዬ እኮ ነው ሹራቤስ። አይ ጥሩ። 3 አካላት ላይ ውሳኔ ተወስኗልና እሱን እንደደረሰን ያው ፐብሊክ እናደርገዋለን፣ ችግር የለውም። በ3 አካላት ላይ ውሳኔ ለመወሰን እንትን ተብሏል። እጅግ በጣም ደስ የሚል ፕሮግረስ ነው። ሌላው ባልየው በተለይ አሁን 20 ምናምን ሺህ ሰው ስላለ በደንብ እንዲሰሙ እንትን እንዲባል አንዳንዴ አንድ የገጠማቸው ችግር ነበረ። በስራና ክህሎት ሚኒስቴር በህጋዊ ሂዳ እንደዚህ ገለዋት እንዲሁ እዛ ያለችው አረብ አሰሪዋ የሞት ፍርድ እንድትፈረድባት የተደረገባት ሁኔታ ኬዞችን ሲነግሩ የህይወት ጉዳይ ይዘናል እኮ ጋይስ፣ ተረጋጉ። የህይወት ጉዳይ ይዘናል። ከዛ ወደሚቀጥለው ጉዳይ እንሄዳለን። እሺ። እና አሰሪዋ ውሳኔ እንዲወሰንባት ተደረገ የሞት ፍርድ። ከዛም በኋላ ምን ቤተሰቦቿ ምን ማድረግ ጀመሩ? በሽምግልና ጉዳዩ እንዲያልቅ በእንትን እያደረጉ የነበረበት ሁኔታ ነበረ እና ቃል አስገብተውታል እዛ ጋ ነገ ተነገ ወዲያ እንዲሰሙም ነው እንግዲህ እዚህም ስላሉ ይሄ በኋላ ሂደው እንትን መደራደር ሁኔታ እንዳይፈጠር እኛ ይሄንን ውሳኔ ህጋዊ ስለሆነች የማነው የአባይነሽ ጉዳይ ነገሮች ሁሉ ቀላል የፈጠነውም ለዚህ ነው። ነገሮች ሁሉ ቀላል ናቸው። የሚመለከተው አካል ሁሉ በዚህ ጉዳይ ተጠያቂ የሚሆኑትም ለመጠየቅ በጣም ቅርብ ስለሆኑ ቀላልም ስለሆነ የመደራደር ነገር እንዳይፈጠር እሱንም ፕሮሚስ አስገብተውታል። እዚህም ያሉ የሚሰሙ ሰው እኔ የልጅቷን ምንድነው ፍትህ እንደበላህ ጉማ እንደበላህ ነው የምንቆጥረው ብዬም ነግሬዋለሁ። እዛም እንደዛ ብለው ነግረውታል። እዚህ ያሉ ቤተሰቦችን በደንብ እንዲያውቁት ነው። ብዙ ቤተሰቦች በህግ ሲያዝ እኮ ከኤጀንሲዎቹ ጋር በጎን እንትን እያሉ እየተስማሙ ነው ችግር እየተፈጠረ ያለው። እቺ ከሰሞኑ ራሱ ደውላ እቺ ማናት አንቺ ጋር መታ ቪዲዮዋንም ላኪልኝ ብዬሽ አላክሽልኝም። አንድ እሱን ምን እንዳለቻቸው ታውቂያለሽ? 500 ሺህ ብር ልስጣችሁና ዝም በሉ ሁላ ተብለዋል። 500 ሺህ የኢትዮጵያ ብር 500 ሺህ። አዎ ማናት እቺ ውክልና ወስዳ ልጅቷን የቀበርኳት ያለችው እኮ እሷ እኮ ናት። አባይነሽ እኮ የአባይነሽ እኮ እሷ ናት እኮ። ውክልና ላይቭ ሪካርዱ በጣም ረጅም ስለሆነ በአንድ ቀን ዳውንሎድ አልሆነም ብሎኝ ለመቁረጥ ጊዜ ፈጅቶብኝ ነው እምቢ ብሎኝ ነው። በጣም ረጅም ነው ቪዲዮ። ስለዚህ 6 አወር ነው 7 አወር ነው ላይቭ ላይ ቆየሁት የነበረው እና ያንን ሁሉ ዳውንሎድ ለማድረግ እምቢ ብሎኝ ነው። ያንን ፓርት ብቻ ለይቼ ለማውጣት እየፈለኩት በጣም ጊዜ ፈጅቶብኝ ነው። በቃ ያንን እንትን አድርጊ። ይሄንንም ሙከራ እያደረገች ነው ያለችው በጎን ለመደራደር። በእርግጠኝነት ይሰማሉ፣ አሁንም ይኖራሉ። ብዙ ጊዜ ማታ ማታ ካንቺ የዚህ ጉዳይ ይነሳል እያሉ ስለሚሰሙ የአካባቢውም ሰዎች እየተከታተሉ ስላሉ አንድ ባልየውንም ተነግሮታል። በዚህ ጉዳይ ላይ ውሳኔው እስከ መጨረሻ ድረስ መንግስት የሚወስደው ውሳኔ የሚደርስበትን እስከሚደርስበት ድረስ በጎን የሚመጣ ሰዎችን እንዳታናግር የሚል ነገር ተብሏል። የሚያናግር ከሆነ
የኛንም ልፋት ከንቱ የድምጽ የሆናትንም የኢትዮጵያን ህዝብ በተለይ በሶሻል ሚዲያውም በሌላውም በኩል እንትን ያደረጓትን ፍትህ ወይንም ደግሞ ምንድነው ተመልሶ እንትን እንዳደረገ ነው የሚቆጠረውና ያው ጥሪ በብዙ ህዝብ ባለበት ነው ለመናገር የፈለኩት ይሄ ነው። እስከ መጨረሻው ድረስ መታገስና መጠበቅ አለበት የሚለውን የልጅቷንም ፍትህም እንደበሉ ነው የሚቆጠረውና እስከ መጨረሻው ድረስ ታግሰው ውጤቱን እንዲያዩ ማለት ነው የምፈልገው። እቺም አሁን በተፍተፍ የምትለው ማናት? እቺ ውክልና የወሰደችው ማን ሽቦ ነው? መዲና ሽቦ። እሷ ከአራት አካል ናቸው። ኢትዮጵያ ያለው ኤጀንሲ፣ ሌላው እዚህ ሳውዲ ያለው ኤጀንሲ አሰሪዋ፣ ሁለተኛ እዛም ደግሞ ንግግር ማነው የመጀመሪያ ከመሞቷ በፊት ሪፖርት ሲያቀርቡ የሚጮህ ወይንም ሰው እየተናገረ ሰው አይገልም የሚናገር ሰው አይገልም ምን ነበር ያንቺ አማርኛ? ሰው እየዛተ አይደለም የሚገለው እሱን ያለው ሰው ብለው ነው ያሏቸው። እሱን ያለው ሰውዬም እንትን እንዴል ነው በእነዚህ በአራቱ ላይ ነው እንግዲህ ነገሮች የተወሰነባቸው። ያው ውጤቱን እንሰማለን፣ አፕዴትም እናደርጋችኋለን። ግን ይሄ ሁሉ ህዝብ ባለበት ላይ ቤተሰቦቿን ነው ማስጠንቀቅ። ወንድሞቿንም ሰምቻለሁ እንትን ሲባል የነበረውን ወንድሞቿም ባሏም የሚደወል ስልክ ጋር መደራደር የሚያደርጉ ከሆነ እነሱ የእህታቸውን ወይ የባለቤት የሚስቱን ህይወት አሳልፎ ከሃዲ መሆኑን ያው ቃሉ ስለከበደኝ ነው ለሚዲያም ስለማይመጥን ነው እንትን ማድረግ እንትን የተፈለገው። የእሷን ህይወትና ፍትህ ብቻ ሳይሆን እኛንም እንደከዱ ነው የምንቆጥረው የሚለውን ነገር አይገርምም? እንደዚህ አይነት ቤተሰቦች ኤጀንሲ ነገሩ አናደርግም ብለው ቃል ገብተዋል። እነሱም እዛም እኮ የቲጂ የምትባል ልጅ በቀደም መዳም ቤት ውስጥ ሞታ አስክሬኗን ለማስላክ ወርቅ ተፈትሻ ወርቅ ተገኝቶባት ሰዎቹ ራሷን አጥፍታ ነው ክፍሏ ውስጥ ብለው፣ ግን እላዋ ላይ የተመታ ምናምን ምልክት አለባት። ግን አብራት የምትሰራ ኢትዮጵያዊ ደግሞ ሸሸች እሷ ፈርታ እና እኛ ድምፅ እየሆንን እያለ ቤተሰቦቿ ከኤጀንሲዎቹ ጋር ተስማምተው ተውት በቃ አሉን። እኛን ከኤጀንሲው ጋር ከቢሮ ጋር ተስማምተው ማለት ነው። በቃ ቢሮ አስክሬኑን ይልክልናል፣ ሁሉ ነገር እሱ ይጨርሳል፣ ተውት በቃ ሚዲያ ላይ ድምፅ መሆኑን ይቀራሉ። አዎ ይሄ በተለይ በጣም ብዙ ዲፕ ነው እንትን ስንነጋገር የነበረው ትናንትና በተነሳው ጉዳይ ላይ አስክሬኑ ወደ ኢትዮጵያ መጥቶ እንዳይመረመር በዚህ የአስክሬን ምርመራ ተደርጎ የሞቷ መንስኤ መታነቅ ነው ወይስ በምት ነው ወይስ በሌላ ጉዳይ ነው የሚል የአስክሬን ምርመራ እንዳይደረግ ነው የሚል ዲሲሽን ላይ ነው እንትን የደረስነው። ምክንያቱም ውክልና ተሰጥቶ ውክልናውም ደግሞ የውክልና ሙሉ ሀሳብ አስክሬኑ እንዲመጣ የሚል ነገር ሆኖ እያለ እዛ እንዲቀበር ማድረጋቸው ይሄንን የሞቷ ምክንያት እንዳይወጣ ነው የሚል ነገር እየተነሳ ስላለ ጉዳዩ ሲሪየስሊ ያደርጋል። እንደዚህ አይነት ነገር ደግሞ ተደራድረናል እንዲቸፈተናል ምናምን ነገር ብዙ እኛንም የሚገጥሙን ከዚህ ፊት እግርሻለሁ። አንዱ ባሏ ብሯን ዘርፎ ምናምን ነገር ወደ ጫንጮ ነው የሚኖረውና በቃ እንደዚህ ሰሰቃየ መከራዬን አበላኝ ድረሱልኝ ምናምን ነገር አለ። አራቱናን ከአዲስ አበባ ተነስተን መኪናችን ፉል አድርገን ጉዞ ጀመር። ልክ ቦታው ድረስ ከምንሄድ ድረስ አቅጣጫውን እየነገረችን እንዲህ ነው ዛሬም ይሄው ደውዬለታለሁ አለ። ከዛ ነው እንደዚህ እዛ ስንደርስ ለካ እየመጡልህ ነው ምናምን ብላ ደውላለታለች። እና በኋላ ላይ የኔ ፍቅር የኔ ማር እንዴት በእኔ ጨክነሽ ምናምን ነገር እኔና አንቺ እንደዛ ስንት ነገር እንዳብረን እንዳላሳለፍን ምናምን ነገር ይላታል። አይ በቃ አንተ ነህ ምናምን ነገር ትለዋለች። እኔ እኮ እና በኋላ ላይ እዛ ከደረስን በኋላ በቃ ተመለሱ ለፍተሽም ደክመሽ ያን ሁሉ እንትን አድርገሽ ነገሮችን እንደዚህ ይሆናሉና ኤኒዌይ ይሄ ደግሞ የህይወትም ጉዳይ ትልቁም ጉዳይ ስለሆነ በእንደዚህ አይነት ነገር የሚፈታተኑ ቤተሰቦችም ባለጉዳዮችም ይኖራሉ። ኤኒዌይ ያው ይሄን መልእክት አንቺም ሲሪየስሊ ደጋግመሽ እንትን የሆነ ነገር ሲገባ
እስከመጨረሻው ድረስ ያው ከያሽ እንደማትለቅ እስከመጨረሻ ሐሳባቸውን እንዳይቀይሩ ሄደው ከጎጂ ወይም ተከበዳ አካል ጋር ተስማምተው በኋላ ሐሳባቸውን እንዳይቀይሩ ሁሌ እያስጠነቀቅኩ ነው እምሰማቸው እምቀበላቸው። አዎ አቃለው አቋምሽንም ስለሆነ ያንቺ ከያሽ አትለቂም። እኛም እንደዚህ አይነት ነገር በጥቂቱም ቢሆን አለን። እስከመጨረሻው ውጤቱን እናያለን። መልካም ምሽት ይሁንላችሁ። አንድ ፎቶ ደግሞ ሲዘዋወር አይቻለሁ ቤቢ ሻወር ስታከብሪ ምናምን ነገርና ዛሬ ፖስተት ነው ዛሬ የፖስተትኩት ነው። ፎቶ ቤት ሄጄ ፎቶ ስቱዲዮ ተነስቼ ደርሶ ዛሬ ፖስት ፎቶ ሆና ለምትለኝ ፎቶውን እኮ ፎቶውን ዛሬ ነው ፖስት ያደረኩት። እና መቼ ነው ገንፎ የምንበላው? ስወልድ አይደለ ገንፎ የሚበላ እኮ ቀኑ ደርሷል ወይ ለማለት ነው። አንድ ወር 8 ወሬ ነው አሁን። አንድ ወር ቀረ። እሰይ እናመሰግናለን። ደክሞሻል አንቺም ውጪ። በጣም እናመሰግናለን። አሁን ግን መልካም እሺ። Thank you so much for coming. ፓዝል ስመጣብኝ ቆይ ልግጣሙ ፓዝል ኪው ታረቁ አቡዬ ማሬ እንደምን ነሽ? ደህና ነሽ? ደህና ነኝ። ደግሞ ካሜራሽ የሚያምረው ጀሚላ ምንድን ነው? ፕሮፌሽናል ካሜራ ነው እኮ የምጠቀመው። ማለት ስልክ አይደለም፣ በስልክ አይደለም ላይ የምትገቢው? በስልክ አይደለም። ቆይ ላሳይሽ። በኮምፒውተር በኮምፒውተር ነው የምገባው። ያምር ጥራት። ማይ ጉድነስ እንደዚህ it's not the best quality ግን በካሜራ ላይ መግባት እንደሚቻል አላውቅም ነበር። በኮምፒውተር እና በስልክ ነው የማውቀው። ይሄ በኮምፒውተር ነው ግን ካሜራ ወደ ኮምፒውተሩ እንትን አድርጌ ከዛም በኋላ በዚህ እንትን ያደርጋል። መንቀሳቀስ ግን አችል። ለምሳሌ እኔ አሁን ስልኬን ንቅል አድርጌ ኪችን ሄዳለሁ ምግብ ማቅረብ ችግሩ እሱ ነው። የግድ ወደ ኮምፒውተሩ በስልክ ሲሆን እንደፈለግሽ መንቀሳቀስ ምናምን ትችያለሽ። በኮምፒውተር የማትንቀሳቀሽ ሰዓት ላይ ነው በኮምፒውተር መግባት እና በጣም ነው። በዚህ እኮ ስንት ነገር እኮ አይስወር ቪዲዮ ማየት ትችያለሽ ምናምን። አሁን ዩቲዩብ መክፈት ትችያለሽ። ግን ለዚህ ወደዚህ እያየሁ ነው። አሁን አንቺን ሳይሽ እንደዚህ አድርጌ ነው የማይሽ። ለምን ኮምፒውተሩ እዚህ ጋር ነው፣ ስክሪኑ ካሜራው እዚህ ነው። ከዛ ላይክ ትንሽ ከሰው ራቅ እንዳልሽ ትንሽ ይሰማል። ግን አልሐምዱሊላህ በጣም ነው ግን ጥራቱ የሚያምረው። ማይ ጉድነስ ሜካፕሽን እንዴት እንዳሳመረው ከለርሽ። ቴንክ ዩ። እስቲ አንድ ዝም ብለን እንጫወት። ግን ሀፒ አንቺ እንደምነሽ ሁሉም ነገር ወይኔ ዛሬ እኮ እያየሁሽ ነበር። ዛሬ ደግሞ የትዳር ነበር። ቦምቦክላ ሞስትሊ እኮ የትዳር ነው። ሞስት ኦፍ ዘ ታይም ጥሩ ነው ወላሂ ሰው እንደዚህ ማግኘታቸው። ጀክሊሽ welcome my love, welcome Jeklish. What time did you sleep, bro? You slept so how are you here with me? You guys, okay, every single person tap the screen chat. This is the opportunity for us to get gloves for the game, for the series that we have. You guys, the series has now been moved to 3:30 by the way, chat. Okay? ጋይስ የጀሚላ ቤተሰቦች መጨረሻ ላይ ነው ስናይፕ የሚያደርጉት። ነው ተጠንቀቁ። ትሪፕል አትፍሩን አይሰጣችሁ ጋይስ ታይም everyone times 3 chat times 3 መጨረሻ ላይ ግላፍ አለና እኛ you guys every single person chat tap the screen ግላፍ አለ አንዳንዴ ጀሚላ እንደዚህ we have the series in 16 minutes. So if we can get a glove, bro, Ash, team no sleep. Do you see my eyes, bro? I'm literally so freaking tired, dude. The fatigue is coming to me. The fatigue is reaching me.
Alhamdulillah. 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 Double. Okay, you guys, I don't even know if anyone's here. Is the team even here? Guys, okay, 20 do we have 20 roses, chat? Do we have 20 roses? We're about to get our asses literally beat. Oh, Lord. Hi, Ababa, chat. Hi, Ababa.